ማርቲ ገበያ የብዙዎች መገበያ። ሰላም ጤና ይስጥልኝ። ይህ ማርቲ ገበያ ነው። በማርቲ ገበያ የተለያዩ መረጃዎችን እያደረስናችሁ እንገኛለን። በቃላችን መሰረት ዛሬም ከ350 ሺህ ብር ጀምሮ ለመንቀሳቀሻ፣ ለስራ፣ ለጭነት፣ ለተለያዩ ትራንስፖርት አገልግሎት የሚውሉ የመኪና አይነቶችን ዝርዝር መረጃ ይዘን መተናል። ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ይህንን ቻናል በ2018 ወደ 100 ሺህ እንሄዳለን። አብራችሁን ቆዩ። ማርቲ ገበያ የብዙዎች መገበያ። ኮስተር ሞዴል 2013 ግጭት ግልብጥ ያለው ሞተር አዲሷል። ሌላው ሁሉ ነገሩ የፋብሪካ ነው። ናፍታ ነው የሚወስደው። ሌላ መረጃ ካላችሁ በውስጥ አናግሩኝ፣ ለምትጠይቁት መረጃ ካለ ማለት ነው። ዋጋው 3,500,000 ብር ነው። 1HZ ሲንግል ካፕ ሞዴል 2004 ፊት ለፊቱ ስፕሪንግ ነው። ሁሉ ነገሩ የፋብሪካ ዋጋ 3,500,000 ብር ነው። ሻርክ የህዝብ ሞዴሉ 2008 ግጭት ግልብጥ ያለው ዋጋ 2,650,000 ብር ሲባል ባንክ 950,000 ብር አለው ለእጁ 1,700,000 ብር ይፈልጋል ማለት ነው። 5L ሚኒባስ ሞዴሉ 2004 በሊብሬም በጉግልም ተመሳሳይ ነው። 2004 ነው፣ ሪል ነው። ግጭት ግልብጥ የለውም። ሁሉ ነገሩ የፋብሪካ ነው። ዋጋ 1,600,000 ብር ማለቂያ ነው። ድርድር የለውም። ሃይዙዚ ኦባማ የጭነት ነው። ሞዴሉ 2010 ሁሉ ነገሩ የፋብሪካ ነው። ይሄ መኪና ዋጋ 2,100,000 ብር ነው። ሃይዙዚ ኦባማ ሞዴሉ 2017 ሞተር ፈቶ አዲሷል። ሌላ ንጹህ ነው። ዋጋ 3,200,000 ብር ማለቂያ ነው። ድርድር የለውም። ሪቮ ዳብል ካፕ ነው። ሞዴሉ 2019 ሁሉ ነገሩ የፋብሪካ ነው። ዋጋ 6,700,000 ብር ነው። ዲፎርዲ ዶልፊን ሞዴሉ 2006 ሁሉ ነገሩ የፋብሪካ ዋጋ 2,500,000 ብር ነው። ቪታራ ሞዴሉ 1992 ምንም አይፈልግም። ዋጋ 400,000 ብር ነው። ውስን ድርድር አለ። ይሄ መኪና ስሬል ዳብል ካፕ ሞዴሉ በሊብሬ 2005 በጉግል 2001 ነው። ሞተር ሻንሲ ንጹህ ነው። ዋጋ 1,400,000 ብር ነው። ሙስቲቢሽ የቤት መኪና ነች። ሞዴል 2000 ነው። ቀለም ደርቧል። ሌላ ሁሉ ነገሩ የፋብሪካው ነው። ለራይድ ለመንቀሳቀሻ የሚሆን መኪና ነው። ዋጋው 550,000 ብር ነው። ቤተሰቦች እዚህ ጋር ከሰጣችሁ መረጃ መኪኖቹ እንትን ከሆኑ ማኑዋል ከሆኑ አብዛኛው በማኑዋል ስለሚበዛ አውቶማቲክ ከሆኑ ግን አውቶማቲክ ብዬ ገልጻለሁ። ሌላው ለምሳሌ ሻርክ የምትፈልጉ ሰዎች እኔ ጋር ከዚህ በፊት የደወላችሁ ቻናል ሰብስክራይብ አድርጋችሁ የምትከታተሉኝ ዩቲዩብ ላይ ሆነ ቲክቶክ ላይ መረጃውን ስለማደርሳችሁ መልሳችሁ በቴሌግራም ባወራችሁበት ስልክ ቁጥር ማለት ነው ዛሬ ለቀቅሽውን ይሄን ላኪልንና አይተን እንግዛው ማለት ትችላላችሁ። ምክንያቱም በተለይ ሻርኩንና ዲፎርዲ ዶልፊኑን ዛሬም ሲደውሉልኝ የዋሉ ሰዎች አሉ። እኔ ያው ስራ ስለሚበዛብኝ የረሳኋቸው ማለት ቁጥራችሁ የጠፋብኝ ሰዎች ስላላችሁ ከይቅርታ ጋር እንደዛ አርጋችሁ ያለውን ነገር ማውራት እንችላለን። ምክንያቱም ያው በየቀኑ አዳዲስ መረጃዎች አዳዲስ መኪኖችን እንለቃለን። አዳዲስ መኪና ስል የለጠፈ ሆኖ ከዚህ በፊት ተገልግለንባቸው የነበሩ መኪኖች ሆኖ ግን ለቻናሉ ወይም ለማርቲ ገበያ አዲስ የሆነ መረጃ ነው የምሰጣችሁ። በየቀኑ የተለያዩ መኪኖች እኛ ጋር ይመጣሉ። በጣም በዚህ ሰዓት ይሄዳሉ የሚባሉ መኪኖችን ከነዋጋቸው ከነ ሙሉ መረጃቸው ስትሄዱ የምታገኙትን መረጃ ባንክ ካለበት ባንክ አለበት፣ ካሽ ከሆነ ካሽ፣ እንዲህ ከሆነ እንዲህ ነው፣ ዋጋው ይሄን ያህል ነው፣ አይወጣም አይወርድም ብለን ነው የምናቀርበው። ነገር ግን ያው አሮጌ መኪና እንደምታውቁት
ብዙዎቻችን እንደምናቀው ማለት ነው። ሄደን ስናያቸው መኪኖቹ እኛ እንደምንፈልጋቸው ይዞታቸው ላይሆን ይችላል። ተጨማሪ ሌላ መኪና እንዲቀርብላችሁ ማድረግ ትችላላችሁ በሄዳችሁበት ማለት ነው። ምክንያቱም ያው አንድ መኪና ብቻ አስቦ ሰው አይወጣም። የተሻለ መኪና ለማግኘት ያው ማየት ያስፈልጋል ሌላውንም ማለት ነው። ስለዚህ የሄዳችሁበት መኪና ጥሩ ካልሆነ መኪኖች አማራጭ ይኖራሉ። ለምሳሌ አማራጭ የሌላቸው እነዚህ ዋን ኤችዜድ በሲንግል ካፕ የሚመጡት እነዚህ የፊልድ መኪኖች ማለት ነው። እነሱ ብዙ ጊዜ አንድ ካገኘን አንድ ነው በቃ ሌላ የለም። ኮስተር ለምሳሌ ኮስተሮች አሁን ሰሞኑን እያወጣው እገኛለሁ እጄ ላይ 2008 በቀደም ለታ ያለቀኩት አለ። እንዲሁም ደግሞ አሁን 2013 ይዤላችሁ መጥቻለሁ። እነዚህ መኪኖች አማራጮች አናገኝባቸውም። ለዛ ከመሄዳችሁ በፊት ስለ መኪናው በደንብ እርግጠኛ የሆንኩበትን መረጃ እሰጣችኋለሁ። እንድትለፉ አልፈልግም። ምክንያቱም ማርቲ ገበያ የትኛውን ቦታ ላይ ነው የሚሰራው? በክፍለ ሀገርም በአዲስ አበባም በተለያዩ ቦታዎች ላይ ስለሚሰራ መኪና ክፍለ ሀገር ስትወጡ ስለ መኪናው መረጃ በደንብ ካልሰጠናችሁ በኋላ እንደምትፈልጉት ካልሆነ አላስፈላጊ ወጪ እንዳትዳረጉ ያንን በማሰብ በደንብ መረጃ ልንሰጣችሁ ዝግጁ ነን። በውስጥ ስደውሉልኝ የምትፈልጉትን መረጃ እዚህ ጋር ያያችሁት ዋጋ፣ ሞዴል፣ አንዳንድ ደግሞ እላው ላይ ያለውን ችግር ያለበትን ሁኔታ እገልጻለሁኝ። ይሄንን ሳይሆን የምትጠይቁኝ ከዚህ ውጭ መረጃ የምትፈልጉት ካለ ይሄን መኪና በዚህ ሞዴል በዚህ ዋጋ የለቀቅሽውን እስኪ ስለ ሞተሩ ስላለው ሁኔታ በዚህ መልኩ አስረጅን ብላችሁ ጠይቁኝ እመልስላችኋለሁኝ። ያው በየቀኑ የተለያዩ መኪኖችን ስንለቅ ነገር ግን ተመሳሳይ መኪኖች አሉ። ለምሳሌ ቪትስ 2004 ብለን የምንለቃቸው መኪኖች አሉ አይደል እንዴ? እነዚህ 2004 መኪኖች የዛሬ ወር የለቀኳቸውና የዛሬ 2 ወር 15 ቀን የለቀኳቸው ከዛሬው ጋር ዋጋ አይመሳሰሉም። ስለዚህ ስለሚያስቸግሩኝ ዋጋ፣ ሞዴል፣ ስማቸውን ይዛችሁ ትመጣላችሁ። ስትነግሩኝ እኔ የዛሬ ከሆነ የዛሬ ነው፣ ያለፈ ከሆነ ተሸጧል፣ በዛሬ ዋጋ ይሄን ያህል የሚባል አለ ብዬ ነግራችኋለሁ። እናንተም ከአቅማችሁ ጋር ነው የምትሄዱት። እኔም ደግሞ ከለት ካለው የስራዬ የቀረቡ ወይም ስራ ላይ ያሉ መኪኖች ጋር ነው የምንሄደውና ስለዚህ እንድንግባባ መረጃ በግልጽ አስቀምጣለሁ። ዩቲዩብ በተለይ በደንብ ብትከታተሉት እስከ መጨረሻው ሁሌ የምማወራው ይሄ ስለ ስራችን ስለ መኪናው ከጨረስኩ በኋላ ስለ መኪናው ይዞታ ነው። እንደገና እዚህ ጋር ማስቀምጥላችሁ አሁን እንደዚህ ነገሮችን ሳስረዳችሁ ለምሳሌ ቪትስ ከሆነ ቪትስ ሞተር ቤቱን ከውጭ ያለውን እንዲሁም ደግሞ ጋቤናውን ጨምሮ በደንብ እያሳየው እዚህ ስክሪን ላይ አስቀምጣችኋለሁ። ወደ መጨረሻ አካባቢ መጀመሪያ ላይ ያሉበትን ሁኔታ ሁለት ፎቶዎች ከጎንና ከጎን ወይ ከፊትና ከኋላ የሆነ ፎቶ ልለቅላችሁ እችላለሁ። ስለ ቪትሱ እያወራው ወይ ስለ ኮምፓክት እያወራው ማለት ነው። ነገር ግን እዚህ ጋር መጨረሻ ላይ በጠቅላላ ዛሬ የሰራሁባቸውን መኪኖች ማየት ከፈለጋችሁ ፎቶአቸውን በትክክል አስቀምጣለሁኝ ማየት ትችላላችሁ ማለት ነው። ያው ቪዲዮ ቀስ ብሎ ነው የሚሰራው። እንደሌላው የሚያደናግር ነገር የለውም፣ የሚወሰውስ ነገር የለውም። በተረጋጋ መንፈስ ለናንተ ይሆናል። ከአየሩ ጋር ወይም ደግሞ ከጊዜው ጋር ዋጋቸው ተመጣጣኝ የምንላቸውን ነው የምንፖስትላችሁ እንጂ ዝም ብሎ ውድ ዕቃ የማይረባ ዕቃ ስትሄዱ የማታገኙት ዕቃ በማርቲ ገበያ አይፖስትም። በዚህ እንተማመናለን። ለዛሬ ይዤ የመጣሁት ይሄን ይመስላል። ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። እንዲሁም የደውል ምልክቷን አንዴ ስትነኳት ኦል የሚል ይመጣላችኋል። ያንን ኦል አድርጋችሁ በየቀኑ የሚለቀቁ የተለያዩ የመኪና መረጃዎችን ማርቲ ገበያ ላይ በእምነት መከታተል ትችላላችሁ። ለዛሬ ይዤ የመጣሁት ይሄን ይመስላል። ሰላም ሁኑ። ማርቲ ገበያ